አላየሻትም እንደሆነ አልሻም የመጣው ሆስፒታል ልቀቀኝ አንተ ምን አርጋ አንተ ስታይ ነው እንደሆነ አባቴ ነው አይደና ነገር ዝም በል እባክህ ልቀቀኝ ራስህ ወገነሻው ነው አባቴ እንደና ነገር ትላለህ እኔ ትንሽ አታፍር ምንም ያልመሰለሽማ አንቺ ነሽ ምንም ያልመሰለሽ ሙስቶራ አውራችሁ ደግሞ አባቴ ዛሬ እሺ ብትወጋውስ ኑሮ እሺ ቢሞትስ ኑሮ የሆነ ነገር ቢፈጠር ኑሮ ዛሬ ለክሱ ላይ ነበርኩ እኮ ሆስፒታል አልሻም የመጣው አንዴ ወርዳ እኮ ነው ሰባከች ምን ካንተ ምን ጋስ እገለዋለሁ በጣም እየዛተች ነበር ብዙ ጊዜ እናቴ ናት አባቴ አባቱ ነው ተባብለን ነው የመጣ ነው ቤተሰብ ስትሆን ባልና ሚስት ስትሆን እንደዛ ነው መሆን ያለበት ግን እሱ እናቱ ገና ካሁኑ አባቴን በምን አይነት መንገድ ነው የተቀበለችው ብላ ማውራት አችልም ዝም ብላ አንስታ ጠርኩ እየሰማሽ ለአባትሽ አትወጊኝ ለኔ አይደለች እንዴ አባቴ ማንንም እንዲናገረው እንዲነካውም አልፈልግም እሺ የፈለገ ነገር ይቀራል በቃ ትዳሩም ይቀራል እሺ አባቴ እንዲነካ አልፈልግም ትዳሩም ይቀራል አዎ ትዳሩም ይቀራል እሱ ነው የምታስቢው ምን ነው ለቤተሰቦች አስገብተ ምን ነው የምንነግራት የተፈጠረው ነገር አይታል አንድ ላይ ነበርን እሷን አስገብተ የምታወራው ነገር አንተ እንዳወራው እሷንም ላውራት ትዳሩን ትፈልገዋለህ ከማድረግ ጋር መጣላት አትፈልግም እኔ ልንገር ከቤተሰቦቿ ጋር መለያየት አትፈልግም እናቴ ምን አርጋት ነው ንገር እንዴት እንደዛ ታደርጋለህ እናቴ ምን አርጋት ነው ምን አርጋት ነው ንገር አባቴ ክብር የለህም አላየሻትም እንደሆነ አልሻም የመጣው ሆስፒታል ልቀቀኝ አንተ ምን አርጋ አንተ ስታይ ነው እንደሆነ ልቀቀኝ ዞር በል ልቀቀኝ ምን አርጋት ነው ታውት ምንድነው የተፈጠረው ቆይ ታውት ሆስፒታል ነው አልሻም አባቴ ላይ ምን ማለት አችልም ሰማላ አውቃለሁ ተረጋጋ ሆስፒታል አልሻም የመጣው አንዴ ወርዳ እኮ ነው ሰባከች ምን ካንተ ምን ጋዜጠኛ ማለት ነው አንተ ስታይ ነው ደቃችሁ ጋሽ ምንድነው የተፈጠረው ቁጭ በሉ እሱ ቁጭ በሉ አንድ ነገር እየሰማኝ አንድ ነገር ሰማኝ አንድ ቁጭ አለ በስትክል አውራ ነው አንድ ነገር ይኸውልህ አትበለኝ እኔ ልጄ እንተዋወቅ ላይ ዛይ መጣች እስቲ እባክዎትን አሁን እንድንደማመጥ እሺ እንደሱ አይደለም እናንተ ትላልቅ ሰዎች ናችሁ ማውራት ያለባችሁ እናንተ ናችሁ በቃ እናንተ ብታወሩ ተመረጣችሁ እናንተ ብታወሩ ተመረጣችሁ እናንተ ትላልቆች በቃ አንድ ነገር ትሆን እናንተ የሰማኝ አንድ ነገር ትሆን አንተ ራስህ እናንተ አውሩበት ቀይ መጀመሪያ እናንተ የሰማኝ አብሬ ነው ዝም ማለት ሰላም እንዴት እንደምንድናችሁ ውድ የነበልባል ቤተሰቦች በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ያው አቶ ደጀኔን ታሪክ ገለል ሁሉን ነገር እንግዲህ ጨርሰን እናንተ አስተላልፈን በጨረስንበት ሰዓት እንግዲህ አንድ ወንድማችን ደውሎልኝ መከታተል ያለብን ኬዝ ወይም ደግሞ የተፈጠረ አዲስ ችግር እንዳለና እዛ ቦታ ላይ ተገኝተን ያለውን ነገር መረዳት እንዳለብን ከተቻለም ደግሞ በተቻለ ነቅም ለህግ አካልም ሆነ እኛም መፍታት የምንችለው ነገር ካለ እንድንተባበራቸው እንግዲህ ጥሪያቸውን አቅርበውልናል። ነገሩም ደግሞ እንግዲህ ጊዜ የሚሰጠውና የሚታለፍ አይነት ነገር ስላልሆነ እናም እንግዲህ ሙሉ የክሩ አባል ከጀርባችን አንዳንድ ዝግጅቶችን እያደረጉ ይገኛሉ። እኔም እንግዲህ ለእናንተ አሁን ላይ ኢንትሮ እየሰራው መውጣት ሰዓት ስለተዳረሰ ከዛ በፊት እንግዲህ ለእናንተ ማስረዳት የምፈልገው ነገር ምንድነው ዛሬ የደረሰን ኬዝ ባለቤትየው ወንድማችን ካሳሁን የተባለው እንግዲህ የሚወዳትን ፍቅረኛውን ከውጪ ሀገር ድረስ እንግዲህ ለቤተሰቦቹ ለማስተዋወቅ ይዞ በመጣበት ሰዓት የተፈጠረው ነገር ለሁላችንም አስደንጋጭ ነገር መሆኑ ነግሮናል። ያም ነገር ምንድነው? በሰማው ሰዓት በጣም ነበር የደነገጥኩት። የገዛ ፍቅረኛውን እንግዲህ ከነ ቤተሰቦቿ ለማስተዋወቅ ይዞ በሄደበት ሰዓት የገዛ እናቱ የፍቅረኛዋን አባት የመግደል ሙከራ አድርጋበታለች። ሲቀጥልም ደግሞ እሷም እንግዲህ ራሷን ስታ ሆስፒታል ትገኛለች። እኛ ከዚህ በመውጣት ሆስፒታል እንሄድና ያለውን ነገር በማጣራት ቀጥታ ኬዝ ወደ ተፈጠረበት ቦታ ላይ እንገኝና ምንድነው የተፈጠረው? ምንስ ነው ያለው? ያለውንስ ነገር በምን አይነት መንገድ ማጣራት እንችላለን? የተፈጠረው ነገር ከኛ ጋር የእውነት ተገናኝቶ እኛ ማስተካከል የምንችለው ነገር ነው ወይንስ ደግሞ ለህግ አካል አሳልፈን የምንሰጠው ነገር የሚለውን ነገር በትክክል አጣርተን ለእናንተ የምናስተላልፍ ይሆናል። ውድ ቤተሰቦቼ እነዛ ቤተሰብ መሀል ምንድነው የተፈጠረው? እናትየው ጋር ያለው ሚስጥር ምንድነው? አባትየው ጋርስ ያለው ነገር ምንድነው? እነዚህን ሁለት ቤተሰቦች ሊያጋጭ የቻለው ወጣቶችን መሀል ላይ
የሆነ ተጽዕኖ ሊፈጥር የሚችል ነገር ነው ብዬ እንግዲህ ከውስጥ እኔ በራሴ ገምቻለሁ። እዛ ሄጄ ደግሞ የሚፈጠረው ነገር ካብራራው በኋላ በስተክክል ለእናንተ በሰፊው እምነግራችሁ ይሆናል። ከዛ በፊት ግን ለእናንተ ማስታወቅ የምፈልገው ነገር ደጀኔ እንግዲህ ሙሉ ለሙሉ በቁጥጥር ስር ውሎ የእሱ ነገር በሙሉ እየታገደ ይገኛል። እስካሁንም ድረስ አንዳንድ ያልተዘጉ ፋብሪካዎች ይገኛሉ። እነሱም ደግሞ እየተዘጉ ስለሚገኙ ስለሱ እንግዲህ አንዳንድ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጣችሁ ስለጠየቃችሁ ይህም ማብራሪያ ማድረግ ስላለብኝ ነው እንግዲህ እያስተላለፍኩላችሁ የምገኘው። ቤተሰቦች እንግዲህ እናንተ ይቀራሉ። እነዛም ነገሮች ምንድን ናቸው? ባለፈው ቪዲዮ ላይ ሰርቼ ነበር። ደጀኔ ከእናንተ ጋር የተያዘ ኬዝ ያላችሁ ሰዎች ካላችሁ እኔ ጋር መታችሁ ኮንታክት ማድረግ ትችላላችሁ። ሀሳብ አስተያየቶችን አስቀምጣችሁ በዛ መሰረት ኮንታክት ላደርጋችሁ እችላለሁ ብዬ ነበር። የተወሰኑ ሰዎች መጥተዋል። እነሱንም ኬዞች ደግሞ እያጣራው እገኛለሁ። ምክንያቱም አንድ ሁለት ኬዞች እንግዲህ ውሸት መሆናቸውን አጣርቻለሁ። ምክንያቱም በእንደዚህ አይነት ነገር ላይ እሱ ብዙ አይነት ኬዞችን የሰራ ሰው ስለሆነ በዛ ተመርኩዞ ገንዘብ ማግኘት አንዳንድ ነገሮችን ስለሚፈልጉ ያንን ተጠቅመው የመጡ ሰዎች አሉ። በዛው ልክ ደግሞ ተቀጥቶ የተመለሱ ሰዎች ስላሉ ነው ይህን የምላችሁ። ግን ደግሞ እውነታው ምንድን ነው? የእውነት እሱ የበደላቸው በእሱ ስም የተጎዱ ደግሞ በርከት ያሉ ሰዎች አሉ። እነሱንም ደግሞ በሚገባው መሰረት እያስተናገድናቸው እንገኛለን። ይሄ ከኔ አቅም በላይ የሚሆኑ ነገሮችን ለህግ አካላት አሳልፌ የምሰጥ ስለሚሆን እኔ ግን በአቅሜ ማጣራት ያለብኝን ነገር አጣርቼ የእውነት የእነሱ ላብ ደጀኔ ላይ ይገኛል አይገኝም የሚለውን አጣርቼ ከጨረስኩ በኋላ ለሚመለከቱ አካል አሳልፌ እሰጣለሁ ማለት ነው። እናንተም እንግዲህ ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እንደተለመደው ይሄን ቪዲዮ ላይክ አድርጋችሁ ለብዙሃን እንዲዳረስ ተባበሩኝ እላለሁ። እንግዲህ የቀረውን ቪዲዮ እንድትከታተሉ ከወዲሁ እየጋበዝኳችሁ እለያችኋለሁ። የኔ አባት አሁን አባታችሁ መተን ደግሞ ጠርሙስ ጭራሽ ስትወራወሩ አታፍሩም? ምክንያቱም ምን ታውቂና ነው ሲጀምር አንቺ ምክንያታቸው አባቴ ነው። ትልቅ ሰው ነው። እዚህ ጋር ሌላው ቢቀር ማፈን ነበረባችሁ። እንደዚህ አክብረናችሁ መተን እንደዚህ ተዘጋጅተን መተን እንዴት እንደዚህ ታረጋላችሁ? አንቺ እንዴት ነው እንደቀላል አድርገሽ የምትወጪው? እናቴ እኮ ነሽ እንደቀላል። እኔም አባቴ ነው። አባቴ ማንም እንዲነካው አልፈልግም። እንዴት እንዳሳደገኝ እኔ አውቀዋለሁ። ጠይቂው። ምክንያቱም የፈለገ ምክንያት ይኖራት የፈለገ ቢላ እስክታወጣ ድረስ ይሁን ቢላዋን የገራመሽ አረ ሌላ ማሳብ አላችሁ? አሁን ዝም በይልኝ። ሌላ ምቀዳለ አንቺ ሌላ ችግር አትሁኝብኝ። ዝም በይልኝ። እየሰማሽ አባቴ ማንም እንዲናገረው እንዲነካውም አልፈልግም። እሺ የፈለገ ነገር ይቀራል። በቃ ትዳሩም ይቀራል። እሺ አባቴ እንዲነካ አልፈልግም። ትዳሩም ይቀራል? አዎ ትዳሩም ይቀራል። እሱን ነው የምታስቢው? አስበሽ ነው? አባቴን ክብሩን ከምታዋርዱት ቢቀር ይሻላል። የቤተሰቤን ክብር ነው ያዋርዳል። እየሰማሽ ከእናቴ ምንም ነገር የሚበልጥ ነገር የለም። እሺ እኔም ከአባቴ ምንም ነገር የሚበልጥ ነገር የለም። በቃ ዝም በይልኝ። አሁን እናቴን ሆስፒታል ትቻል ነው የመጣሁት። ጭራሽ አባቴ ላይ ጠርሙስ። እኛ እኮ አክብረናችሁ ነው የመጣ ነው አይደል? እንዴት እንዳመጣው ታውቃለህ? እንዴት እንዳመጣው እንዴት አሳምኜ እንዳመጣው ታውቃለህ? እሱን ራስሽ ወቂው እሱን። እኔማ ደህና ነገር መስሎኝ ነው። እኛ ስንት ነገር አውርተናል። ስንት ነገር ደህና ነገር መስሎኝ ነው። እየሰማሽ ደህና ነገር መስሎኝ ነው። ደህና ነገር ማለት አባቴ ነው። ደህና ነገር አባቴ ነው። ደህና ነገር ዝም በል እባክህ። ልቀቀኝ። ራስህ ወገነሻው አባቴን ደህና ነገር ትላለህ። እኔ ትንሽ አታፍርም? ምንም ያልመሰለሽማ አንቺ ነሽ። ምንም ያልመሰለሽ ጠርሙስ ተወራውራችሁ ደግሞ አባቴ ደህና ነገር ይላል እንዴ? ካስሽ ወይኔ እባክሽ እስቲ እኔ ልንገርሽ አንድ ነገር ቱን እናቴ አንድ ነገር ቱን። እሺ እናቴ ብትኖር ኑሮ እስቆይ ምንድን ነበር የምትለው? ታውቃለህ እናቴም እንዴት እንደተመለሰች ከመንገድ ላይ ተመለሰች። ታውቃለህ እንዴት ነው ማሰብ እንዴት እንደመጡ ታውቃለህ? እስቲ ተረጋግተሽ አስቢ። እንዴት ነው ማሰብ ምን ነበር የምትለው? ቆይ ምን ነበር እናቴስ ብትኖር ኑሮ ምን ነበር የምትለው? እዚህ ጋር ምንድነው የምታስበው? ተረጋግተሽ ለማሰብ ሞክሪ። እናቴ አባትሽን ስታይ ለምዶ እንደዚህ ሆነችው? ጭራሽ ወለሱ ወግነሽ እናቴ እዚህ ብትመጣ ኑሮ ምንድነው የምትለው? እንደዚህ ስታደርግ የድሮ ፍቅረኛው ምናምን ሊመስላት ይችላል። እዚህ ጋር ስነ ስርዓት የላትም። ሌላ ስነ ስርዓት የላትም። ቁጭ ብላ ማውራት አትችልም። እስቲ ተረጋግተሽ አስቢ። እስቲ ነገሮችን ተረጋግተሽ አስቢ። ቁጭ ብላ ማውራት አትችልም። ዝም ብላ አንስታ ጠርሙስ እየሰማሽ ነው። ቁጭ ብላ ማውራት ትችላለች። ትልቅ አይደለች እንዴ? እስቲ እኔን እናቴ እንዴት እንደሆነች ያይሻል። ምንም ትሆና ያገባል። ምንም አልመሰለሽም። አባቴ ነው። እኔም አባቴ አትበይ። ምንም አልመሰለሽም ወይ? እናት ቢኖር ለምን ምንም አይመስለኝም። ለምን ትሆናለች? ቁጭ ብላ ማውራት አትችልም። ትልቅ አይደለችም። እኔ ልጇ አሉንስ አንቺ እስቲ በኔ ሳይድ ሆነሽ አስቢው። እናቴን ብትሆን ቁጭ ብላ ማውራት ነው ያለባት። ጠርሙስ ከመወራው አክብረን ነው የመጣ ነው። የገጠማት ነገር ምን ይታወቃል? ምን እንዳረጋት ምን ይታወቃል? ምንም ያርጋት። ቁጭ ብላ ማውራት ያለባት ተረጋግታ። አሁን ይቅርታ አድርጊ። ከዚህ በላይ ካንቺ ጋር መጨቃጨቅ አልፈልግም። አባቴ ልገለብኝ ነበር። ከዚህ በላይ ካንቺ ጋር መጨቃጨቅ አልፈልግም። እኔም ካንተ ጋር መጨቃጨቅ አልፈልግም። እኔ እናንተ ነገር አባትሽ ምንም አለው እናቴ ካመት እነሱም ቆይ ስሚኛ። እሺ ማህደር እኮ ስሚኛ። እነሱን ከማውራቴ በፊት እኮ እናንተን ያወራሁበት ምክንያት አትሊስት እናንተ ተረጋጋላችሁ። እናንተ ተረጋግታችሁ ደግሞ እነሱን አረጋግታችሁልኝ እንድናወራ ማስተካከል ይቻላል ብዬ ነው።
አው ግን እዚህ ጋር አክብረናቸው ነው ቤተሰቦች የመጡት አይደለ አባቴ እናቴን አዋረድ የለባቸው እየሰማሽ ነው የፈለገ ነገር አባቴ ነው ያዋረዳችሁ ካስባክን እንደማመጣ አው ስለ አባቴ ነው ማህደር እንደማመጥ ካሰው እንደማመጥ ምን ሆናችሁ ነው ቆይ ምንድነው የምታስበው አንተ ቆይ ማህደር ምን ይሆንሽ ነው ያለሽው እዚህ ጋር አባቴ ነው አይደለ አክብረን ተረዳውሽ እኮ ሁነን መተን እኛ አስበን ስንት ነገር እሺ በዚህ ሁኔታ ቀጥሽ ሁኔታ ሊቀበሉ ነው አይገባም እሺ ቀጥሽ ተጨቃጨቁ ከዛ መፍትሄ ያለው የምትፈጥሩት ነገር አለ ኖ እሺ ቀጥሉ እኔ እኮ በጣም አደመጥኳችሁ በቃ እዚህ ጋር ዲስሪስፔክት አርጓሉ አይደለ እዚህ ጋር እኛ አክብረናቸው መተን እንደዚህ ማድረግ አልነበረባቸውም በቃ ኖ እዚህ ጋር ስሚኛ ቢገሉትስ ቆይ አባቴ እኮ ነው እየሰማልኝ አባቴ ነገር ደግሞ እኔ ማሳይክ ነበር እሺ በሰዓቱ ታዩ ነበር እናቴ አንድ ነገር እኔ ማሳይክ ነበር አባቴ እኮ ነው ለኔ ጭራሽ ተቆረጠ እኔ እንዳሳደገኝ እኔ ነኝ የማውቀው ነገሮችን ሲያስፍተሽ ተመልከች እስቲ እናት ያለ ምንም ምክንያት ተነስታ የፈለገ ነገር ትሁን ከሷ ማጣራት ቀስ ብላ ማውራት ትችላለች መነጋገር ትችላለች ትልቅ ሰው ነች አንተ ማተው ከዚህ በላይ ካንቺ ጋር መጨቃጨቅ አልፈልግም እኔም ካንተ ጋር ምንም ንግግር የለኝም ካሁን በኋላ ማህደር እባካችሁ እኔ አሁን ከእናንተ እንፈልገው ሁለታችሁም እየወገናችሁ ነው የምታወሩት አንቺን በአባትሽ አንተም በእናትህ ምንም ወገን አይደለም አባቴ ነው ለአባቴ ያልወገንኩ ለማን ለወገን ታዲያ አባቴ እኮ ነው አባቷ ቢሆንም እየሰማኝ ነው አባቷ ቢሆንም በሰዓቱ ወደቀው ምንድነው ችግሩ ምንድነው ብዬ እጠይቀው ነበር እጠይቀው ነበር ችግሩ ምንድነው ብዬ ጨራሽ እሷ ተነሳ ለአባቷ የምትወገነው እየሰማኝ እዚህ ጋር እኮ የቤተሰብ ክብር የሚባል ነገር አለ የቤተሰብ ክብር የፈለገ ነገር የቤተሰብ ክብር የሚባል ነገር ሁለታችሁም ከዚህ ጋር ከዛሬ ጀምሮ መለያየት ዝም ማለታችሁ ዝም በል ስነ ስርዓት ያዛንተ ራስህ ከዚህ በላይ ካንቺ ጋር አላወራም ቆይ መለያየት ነው የምትፈልጉት እኔ በእንደዚህ አይነት ሁኔታ መቀጠል አልፈልግም ቆይ መለያየት ነው የምትፈልጉት መቀጠል አልፈልግም አዎ ምን ማለት ነው መቀጠል አልፈልግም ቆይ ካሰው መለያየት ነው የምትፈልጉት ለምን ነው መለያየት ስለዚህ በእንደዚህ አይነት ሁኔታ ከቀጠላችሁ ግን መለያየታችሁ እኔ እሷ ነች አሁንም ስሜት ውስጥ መረጋጋታችሁ አሁን አንተ በእንደዚህ አይነት ሁኔታ ከቀጠልክ የማትፈልገውን ንግግር ልትናገር ትችላለህ በኋላ የሚቆጨን ማህደር አንቺን ብትሆኚ ስሜታዊ ሆናችሁ ያወራችሁ እንደዚህ አባቴ ንቀው እንደዚህ ሆኖ እንደዚህ እየተፈጠረ እኔ ከሱ ጋር መኖር አልፈልግም ነገስ እሺ እንዴት ነው የምንኖረው አባቴ በጣም ንቀት አለባችሁ ንቀት ስላለባችሁ እንደዚህ ያደርጋችሁ ዝም ነው የምልሽ ኧረ በፈጠራችሁ የፈለገ ነገር ምክንያት ይኑራል ካሳውን ስሙኛ ነኝ በቃ እንደማመጣ እንዴ እሺ ማህደር ምን ይሁን ነው የምትይው ለካ አባቴን እንደዚህ ማድረግ አልነበረባቸው ይቅርታ መጠየቅ አለባቸው አሁን ቆይ በቃ አሁን ወደ ፖይንት የመጣሽ ሽማግሌ ላኩ ይቅርታ ጠይቁና ቆይ ይቅርታ ጠይቁ የተቻላችሁ ነገር አድርጉ በቃ እሺ በቃ ማህደር እየሰማሁሽ ነው ግን በእንደዚህ አይነት መንገድ ከተከደ አንቺ እንደዚህ አባቴ ተነክቶብኛል እያልሽ በእንደዚህ አይነት መንገድ እየጮሽ እንደዚህ ይሆንሽ አባትሽ የተመታው ሰውዬ ደግሞ አትሊስት እንግዲህ እነሱ እስኪረጋጉ ያለውን ነገር ከተጎዱም ደግሞ ቼክ እስኪደረጉ ብዬ ነው እናንተን እያወራችሁ ያለሁት አይደለ የእሱም ማክስት እንዴት እየሆነች እንዳለች እያየሽ ነው አባትሽም እንዴት ይሆን እንዳለ ያይሽ ነው እንደውም አባትሽ ማንንም የነካት የለም ጨዋ ነው ራሷን ስታዩ ደቀቻው ዛጋ ጠረጴዛ ራሷን ስስት ነው ጠረጴዛ ይመታት እንጂ አባቴ ነክቷት አይደለም ስለዚህ አባቴ ንጹህ ሰው ነው በጣም ንጹህ ሰው ነው ምንም አላጠፋም ንጹህ ሰው ነው አክብረን በመጣት ጭራሽ እሱ ላይ ነው ጠርሙዝ የተወረወረው ቢላ ስታገል የነበረች እና ደህና ሰው መስላ ነው አክብራቸው ጠርታ እንደዚህ ጉድ የሚሰሩ የምታውቀው ነገር አለ ምንም አውቀው ነገር አለ አሬ ምንም አውቀው ነገር አለ የምታውቀው ነገር ካሌለ ታዲያ እንደዚህ አይነት በእንደዚህ አይነት መንገድ እንዴት ታወራለህ እንዴት አንተ ራስህ እስቲ ለማሰማው ክርስቲ ምንም እሺ አይተዋወቁም እንበል እንዴት እንደዚህ አይነት ነገር ሲፈጠር እኔ እኮ እናንተ ካልነገራችሁ ይተዋወቁ እናንተ ቤት እስከመጣን ድረስ በስነ ስርዓት መቀበል ነበረባችሁ በቃ የፈለገ ነገር ይተዋወቁ የፈለገ ነገር ይኑራቸው ንግግር የለኝም ካንቺ ጋር ዝም ብሎ ማውራት ነበረባችሁ እየሰማሽኝ ካንቺ ጋር ንግግር የለኝም ዝም በይ እኔም ካንተ ጋር ንግግር የለኝም በቃ እናትሽ ብትሆን እንዴት እንደምትባክሽ ማህደር አንዴ ውጪ ጠብቂ እባክሽ ና በቃ አንዴ ውጪ ካሳው ምን እየሆንክ ነው ያለው ምን ሶና እያየህ አይደል የተፈጠረውን ነገር እናቴ ናት እኮ ታማ እኮ የገባች ሆስፒታል እሺ የሆነ ነገር ብትሆንስ እሺ ብትሞትስ ምን ልል ነው እሺ ነገር እሺ ምን ሊፈጠር ይችላል እዚህ ቤት ውስጥ እሺ አንድ ነገር ልትሰማኝ ትችላለህ ካሳው ማህደርን ታፈቅራታለህ ምን ያገናኘዋል ከዚህ ጋር መጠየቅን ብቻ መስሎኝ ታፈቅራታለህ ለምን ደግሞ አላፈቅራት አብራት ነው መኖር የምትፈልገው አብራት ለመኖርማ ስላሰብኩኝ ነው ይሄን ነገር እንዲፈጠር እንትን ያለው በዚህ አይነት ሁኔታ ከቀጠላችሁ ግን አብራችሁ መኖር አይደለም ይሄው እንደምታየው ለደቂቃ አብራችሁ መቀመጥ አልቻላችሁ በቃ በመሃል የተፈጠረውን አይታል ይሄ የተፈጠረው ነገር ግን
አትሊስት እናንተ ተረጋግታችሁ ልታወሩኝ ትችላላችሁ። ነገሩን እናንተ ተግባብታችሁ እናንተ እኮ የራሳችሁ ጉዳይ አደረጋችሁት። በቃ የሁለታችሁ ጉዳይ ብቻ አደረጋችሁት። እናንተ እኮ ከራስ ነው እዚህ ጋር እናቴ ብትሞትስ ይሄን ለምን አታስበ? እናቴ ብትሞትስ እስቲ አስበው። እናቴ እኮ ነች። ብትሞትስ ነው አይደለ? የግድ እስክሞት መጠበቅ አለብኝ? ትዳሩን ትፈልገዋለህ። ከማድረግ መጣላት አትፈልግም። እኔ ልንገርህ፣ ከቤተሰቦቿ ጋር መለያየት አትፈልግም። ይቅርታ አድርግልኝ። ይሄ ነገር ደህና ትውልኝ። እናቴ የተፈጠረውን ነገር ለማወቅ ነው የጓጓሁት። አሁን ላይ እየሰማኸኝ ነው? አሁን ላይ የምፈልገው ነገር ቢኖር እሱን ነው። ምክንያቱም እናቴ ከመሬት ተነስታ አክስቴ ያልነገረች ስለሷ እኔ እንኳን ባልነግርህ እኔስ ልጇ ነኝ። እሺ ደፍራ ቀና ብላ ሰው ማታይ እኮ ነች እናቴ። ምንም ነገር ልታደርጋችሁ በቃ እኔ አሁን ላይ ነገርኩ። ፍላጎቴ አሁን ላይ እናቴ ደህና ትሁንልኝ፣ ተውጣ ያሉትን ነገሮች እኔም ሆኜ ፍቅረኛዬም መስማት አለባት። የተፈጠረው ነገር ምን እንደሆነ ትንገረን። እስከዛማ በቃ ምንም በቃ ከፍቅረኛዬ ጋር ያለውን ነገር እናወራለን። ይሄ ማለት እኮ ካሳው በቤተሰብ መንገድ እየተካሄደ ስለሆነ ነው እንጂ እናት የማደር አባት ላይ የመግደል ሙከራ ነው ያደረገችው ነው አይደለም? የተፈጠረው ነገር ደግሞ እሱ ሌላ ታሪክ ነው። ስለሱ እኮ የምናውቀው ነው። ከዛ በላይ ሊሆን ይችላል፣ አይታወቅም ነው የምልህ። እኔ ደግሞ ስለሱ ነገር ለማወቅ እኮ ነው እየሞከረን ያለ ነው አይደለ? አሁን አንተ ምንም አይነት ወገንተኝነት ሳታሳይ ተረጋግተህ ማውራት ያለብህ። አስብ፣ ነግሬሃለሁ። አሁን እሺ ቢከሳችሁስ? ቆይ ምንድነው? እሺ ምን አድርገዋል? የምታውቀው ነገር አለ? እናቴ ስትወጣ እንሰማዋለን። እናቴ ስትወጣ በደንብ አድርገን እንሰማዋለን። አንተም ብትገኝ እንደውም ደስ ይለኛል። ተገኝተን እንሰማዋለን። ካሳሁን ስማኝ፣ አሁን እዛ ደረጃ ድረስ ሳይደርስ ቤተሰብ ናችሁ አይደለ? የምታውቀው ነገር አለ እንዴ ካሳሁን? ምንም ማውቀው ነገር አለ? አሁን ንግግሮች ሁሉ አጋጣሚ በተፈጠረ ጸብ የሆነ ነገር ሳይሆን የሆነ ቂም በቀል ያለ ነገር ነው ይመስል። ከነሱም ብሶ ነው እያልክ ያለው። ምንድነው ከነሱም ብሶ? እናቴን ለማስደሰት ብዙ ነገር አደርጋለሁ። የተፈጠረውን ነገር አየሁት እኮ እዚህ ጋር እኮ እናተኛ እንዴ ይሄን ቀን እኮ አሁን እኔ ማህደር ብትኖር ማህደር ፊት ለፊት ነገር አልናገርም። ይሄን ቀን አንተ ግን ብቻህን ስለሆንክ እናትን አጥፋተኛ። እናት አሁን በምን ምክንያት ነው ይሄን ነገር ያደረገችው? እናትን አጥፋተኛ። ቆይ አንተም ከነሱ ጋር ምን ግንኙነት አለ? ካሳሁን ታውቃለህ፣ እኔም ተረጋግተህ በአንተ የቅርብ ሰው ነው የመጣሁት አይደል? የአንተ የቅርብ ሰው ነው። ስለዚህ ነገሮችን እንዴት ማሰብ አንተ ራስህ እንዴት አታስብም? ይሄን ነገር እንዴት ይሄን ነገር እኛን ጭራሽ እኮ እኔን እየጠረጠርከኝ። በምንድን ነው የምጠረጥር? አንተ የምታውቀው ነገር አለ እያልከኝ። አዎ እኮ አሁን አንተ እንደዚህ እየሆንክ እያወራክ ነው ያለው። አዎ ለምንማ ባሎን ይገርምሃል። ካሳሁን ስሜታዊ ይሆናል። ይሄን ካንተ አልጠብቅም። ከአንድ የተማረ ሰው በእንደዚህ አይነት መንገድ ወይም እንድትረጋጋ ድሉ ልስጥ። እስከዛ ማህደር ማውራት ይችላል። ተረጋጋና አውራ። ግን ስትወጣ እንድታስብ የምፈልጋቸው ነገሮች አሉ። አንደኛ እናትህ ሰውየው ልክ እንደገባ እሱ ላይ የመግደል ሙከራ እንዳደረገችው አስታውስ። በስትክክል ልብ ብለህ ስማኝ። ሲቀጥልስ እስካሁን ድረስ እየተጨቃጨቃችሁ እየተጣላችሁ ሰውየው ዝም ብሎ ነው የተቀመጠው። ሰውየው ጋር ችግር ያውቃል፣ ስራውን ያውቃል። ምን ብሎ እንዲያወራ ነው ፈልግ? ስራውን ያውቃል። ስላየችው አይደል ጠርሙስ ያነሳችበት? ምንድነው ስራው? የተፈጠረው ነገር አሁን እኮ ነው ነገርኩህ። አሁን እዚህ ጋር ምንም ባወራ ምን ብል ምንም የሚፈጠር ነገር የለም። ምንድነው እሱ? አውራስ የምታውቀው ነገር ካለ አውራ። ምንም ማውቀው ነገር የለም፣ እየነገርኩህ ነው። አሁን ማውራው ነገር ምክንያት የለኝ ምን የለኝ። እሱ ላይ ምን ትልል አልችልም እኮ እኔ። እናቴ ትውጣና ያለውን ነገር ሰምተን እፈርዳለሁ። ይሄን ብቻ ተረዳኝ። አሁን እንደዚህ የሆንክ እናትህ ስትነቃ ተሳስቼ ነው ሰው ተመሳስሎብኝ ነው ብትል የፍቅረኛን አባት ምን ብለህ ነው የምታየው? በእንደዚህ አይነት መንገድ እያወራው አይሆንም። እሱ እንዴት ለምን ላይ ሆነ የሚችል አይሆንም። አሁን አንተ ባወራው መንገድ አይሆንም። ምክንያቱም እንደነገርኩ ተው ካሳሁን ማለት አዳምጠኝ። እንደነገርኩ እናቴ እንኳን የምታውቀውን ሰው አይደለም ለማታውቀው እንኳን ምን ያህል ፍቅር እንዳላት ታውቃለህ። ክብር አላት፣ ፍቅር አላት።
ሆነም ቀረ ግን ነገ አብራችሁ የምትኖሩ ሰዎች ስለሆናችሁ እኔ ከሷ ጋር ምንም እንትን የሚያስብለኝ ነገር የለም። እንዴ ቤተሰቦቿ ጋር እየተጣላን ነው ከሷ ጋር በሰላም የምትኖረው? ይሄ ያለ ነገር ነው። በሷም ወገኗም ቢመጣ ይሄ ነገር ከኔ ጋር ያላት ነገር የታወቀ ነው። ከነሱ ጋር ያለው ነገር እንግዲህ ለብቻ ሊፈታ ይችላል። እኔና እሷ ግን ቆይ ካሳሁን ተረጋጋ። ማህደር ላውራት ነኝ እባክህ። በቃ አንዴ ውጭ ጠብቀኝ። ማህደር ትግባ። ምንድነው የምታወራት? እሷን ላረጋጋት። ምንድነው የምታወራት? አስገብተሽ ምን ልታወራት? ምን የተለየ ነገር ነው ማውራት የምታውቀው? እሷም እንድትረጋጋ ፈልጋለሁ። ከዛን ሁለታችሁን አንድ ላይ አናግራችሁና መጨረስ ያለብን ነገር ጨርሰን እናንተ ብቻ ተረጋግታችሁልኝ አክስትና የእሱ አባት እንዲረጋጉልኝ ነው ፈልገው። መስማት የምንፈልገውን ፖይንት ማግኘት የምንችለው ከነሱ ነው። ግን አሁን አንተ እንደዚህ ሆንክ እያየ አባትዮ በስነ ስርዓት ሊያወራኝ አይችልም። ልጁ እንደዚህ እየተበሳጨች እያየ የሚወሰነ ውሳኔ ጥሩ አይደለም። በቃ እባክህን ወጥተህ እንደተማረ ሰው እንደበሰለ ሰው በትክክል ራስን አረጋግተህ የተወሰነች ደቂቃ እረፍት ውሰድና ና እስከዛ ማህደር ትምጣ። ከማህደር ጋርም ምነግራት ከሰማችኝም እንድትረጋጋታል። በቃ እባክህን ምኑን ነው የምንነግራት? ታውቃለህ። በቃ እባክህን በቃ ምኑን ነው የምንነግራት? አስገብተህ ምኑን ነው የምንነግራት? የተፈጠረውን ነገር አይተሃል። አንድ ላይ ነበርን። እሷን አስገብተህ የምታወራው ነገር አንተን እንዳወራሁ እሷንም ላወራት እፈልጋለሁ። የተለየ ነገር ይኖራል ብለህ ነው? ማን ያውቃል? ችግር የለውም እኔ እወጣልሃለሁ። እሺ እሱን አስገቡልኝ እስቲ። ተረጋጋሽ ማለት ምንድን ነው ማለት እኛ ልናውቀው ያልቻለው ለየት ያለ ኬዝ ነገር አለ ቤተሰባችሁ መሀል? በፍጹም የለም። እዚህ ጋር እናውቃቸውን ቤተሰቦቹን። እኔ እናቱን ብዙ ጊዜ አስተዋውቀኝ ብዬ ብዙ ጊዜ ጠይቄዋለሁ። ግን ደግሞ እናቱን ለማስተዋወቅ ፈቃደኛ አልነበረም ከዚህ በፊት። እሺ ጊዜው ሲደርስ ትንሽ ለመጋባት ስንወስን ከሽምግልና በኋላ እያለ እስካሁን ድረስ አራቀው። እሺ ከዛ በኋላ እዚህ ከመጣን በኋላ ደግሞ አክብሮ ጠሩን አይደለ? እዚህ ጋር አክብረው ሲጠሩን እንደዚህ አይደለም መቀበል ያለባቸው። እዚህ ጋር አክብረናቸው ነው የመጣ ነው። እንዴት በእንደዚህ አይነት መልኩ ይቀበሉናል? እዚህ ጋር ነገ ትዳር ልንመሰረት ነው፣ ቤተሰብ ልንመሰረት ነው፣ ነገ ልጆች ይኖሩናል አይደለ? እዚህ ጋር የእሱ ቤተሰብ ማለት የኔ ቤተሰብ ነው፣ የእሱ እናት ማለት የኔ እናት ብዬ ተቀብዬ አብረን ልንኖር ነው የመጣሁት። እዚህ ጋር እናቱ እናቴ ናት፣ አባቴ አባቱ ነው ተባብለን ነው የመጣ ነው። ቤተሰብ ስትሆን ባልና ሚስት ስትሆን እንደዛ ነው መሆን ያለበት። ግን እሱ እናቱ ገና ካሁኑ አባቴን በምን አይነት መንገድ ነው የተቀበለችው? ነገስ እንዴት ነው ህይወት የምንመሰርተው? ምን አይነት ህይወት ነው የምንኖረው? እዚህ ጋር አባቴን ሳይወዱት እኔ ትዳር እንደዚህ እንዲሆን አልፈልግም፣ መቼም አልፈቅድም። አባቴን ሳያከብሩት እንደዚህ በእንደዚህ አይነት መልኩ መቼም ሊሆን አይችልም። ቤተሰቤን ሲያከብሩ ነው እኔ እንደዚህ ማለት ተከባብረንና ተዋደን ስንኖር ነው ቤተሰብ መሆን የሚችለው። አባቴ ላይ ጭራሽ የመግደል ሙከራ አድርገው በፍቅር እንድትኖሩ ትዳርም እንድትመሰርቱ ትፈልጊያለሽ? አዎ እወደዋለሁ። በጣም ብዙ ነገር አሳልፈናል እና እሱ ማለት ብዙ አመት እዛ ቆይተናል። ብዙ ችግሮችን አሳልፈናል አንድ ላይ። ብዙ ነገሮችን ተቋቁመን አልፈን ነው እዚህ ላይ ደረስ ነው። እሱ ማጣት አልፈልግም። ግን ደግሞ ቤተሰቦቼን በእንደዚህ አይነት መልኩ አዋርዶ እንደዚህ እንድንቀጥል አልፈልግም። ይኸውልሽ ማህደር እንድትሰሚኝ የምፈልገው ነገር የእውነት ነው። ለሴት ልጅ አባት ማለት ምን ማለት እንደሆነ ታውቃለህ? ከምንም በላይ ማለት ነው። አባቴ ምን ያህል እንደምወደው ብታውቅ ማለት ዛሬ እሺ ብትወጋውስ ኑሮ፣ እሺ ቢሞትስ ኑሮ፣ የሆነ ነገር ቢፈጠር ኑሮ ዛሬ ለቅሶ ላይ ነበርኩ እኮ። ከዛ ከእንደዚህ አይነት ቤተሰብ ጋር እንዴት ነው የምመሰርተው? አባቴ እኮ ነው። ማለት አባቴ ለእኔ ምን አይነት እንደነበር ምን አይነት አባት እንደሆነ እኔ ነኝ የማውቀው። እንዴት እንዳሳደገኝ እኔ ነኝ የማውቀው። እኔ ከምንም በላይ ከምንም አባቴ ይበልጥብኛል፣ ከማንም ሰው ማለት ነው። እዚህ ጋር ትዳሩ ሊቀር ይችላል። እወደዋለሁ፣ ብዙ ነገር አሳልፈናል። እሱ ማጣት አልፈልግም አውቃለሁ። ግን እዚህ ጋር ማንም ሰው ቢሆን በአባቴ እንዲመጡብኝ አልፈልግም።
እስቲ ቆይ ተረጋግተሽ እናውራ። ከሱ መለያየት አትፈልጊም አይደል? አዎ አልፈልግም፣ ግን ደግሞ በእንደዚህ አይነት መንገድ ሊሆን አይችልም። አባቴ ነው ምንም ቢሆን በቃ አባቴን በስነ ስርዓት ይቅርታ መጠየቅ አለባቸው። አሁን እኮ ይቅርታ ለመጠየቅ እኮ መጀመሪያ እናንተ መረጋጋት አለባችሁ። ምክንያቱም በደንብ ማወቅ እፈልጋለሁ። ለምን ይሄን ያክል ትልቅ ሰው ነች፣ እዚህ ጋር ቁጭ ብላ ማውራት ትችላለች አይደል? እናቱን ብትሆን አዎ ታላቅ ናት፣ እናት ናት፣ አከብራታለሁ፣ እወዳታለሁ፣ የባሌ እናት ናት። ግን ደግሞ እዚህ ጋር ትልቅ ሰው ነች። ቁጭ ብላ አባቴ ጋር ችግር ካለባት እንደዚህ ስለሆነ ይሄ ትዳር መሆን አይችልም ብላ በግልጽ ማውራት ትችላለች። ጠርሙስ ከመወራወር ቢላ ከማንሳት ቁጭ አድርጋ ይሄ ትዳር መቀጠል አይችልም፣ እንደዚህ አይነት ችግር ስላለ አይሆንም ማለት ትችላለች እዚህ ጋር በግልጽ። እኔን እንኳን አስጨነቅሽ ማለት እኔ እናንተ ወጣቶች። እሺ አንተ እህትክ ብሆን ኑሮ ምንድነው የምታደርገው? እንደ እህትክ አስበኝና እስቲ አስበው፣ በእኔ ቦታ ሆነህ አስበው። አንተም እኔ በሆነ የማደርገው ልንገርሽ፣ እኔ በሆነ የማደርገው የማፈቅራት ልጅ ከሆነች ከእሷ ጋር ትዳር የምመሰረት ከሆነ የወደፊት ህይወቴ ከእሷ ጋር እንደሆነ አምኜበት ከሆነ ልክ እናንተ እያደረጋችሁ እንዳላችሁት ነገር አላደርግም። ምክንያቱም አሁን አንቺ እንደዚህ የተበሳጨሽ ከፈለገ መቅረት ይችላል እያልሽ አባትሽ እንዴት ነው አይ ተረጋጉና ትዳር መስርቱ ተረጋግታችሁ ኑሩ ሊልም ይችላል። አንቺ ራሱ ጉዳይ ከሽ እሱም የራሱ ጉዳይ ነው የሚለው። በአንቺ ነው ያወቀው። በአንቺ ሲሆን ዘመድ ይሆናል፣ በአንቺ ካልመጣ በቃ ይቀራል፣ ባለ ነው። አሁን አንቺ በምትዩ መንገድ ሲቀጥል ደግሞ ሁሉም ነገር ነው በቃ የሚፋረሰው። አዎ ግን አባቴን በቃ አክብሮ እሱ ቆይ መከባበሩ ይቆይ። መሀላችሁ ያለው ችግር ምንድን ነው? አንደኛ እሱን እንጠይቅ እንወቅ። አሁን አንቺ በዚህ ሁኔታ እንደዚህ እየተናደድሽ እየተቆጣሽ እየተጣላሽ አንቺን አረጋግቼ እንደገና ካሳውን ማረጋገጥ እናንተን እኮ እኔ ማረጋገጥ አይጠበቅብኝም ነበር። ለራሳችሁ እንዴት ትረጋጋለሁ? እስቲ አባቴ እኮ ነው የተነካው። እኔ ግን ከእናንተ የምጠብቀው ነገር ሁለታችሁ ምንም ቅሬታ የለኝም። እኔ እና እሱ በጣም ብዙ ነገር አሳልፈናል። እንደነገርኩ አትመስሉም። እስቲ በቃ ብዙ እቅድ አለን እኛ። እሱም በዚህ በኩል እኔና እሷ የምታወሩት ነገር ሌላ፣ እዚህ ጋር የምታደርጉት ነገር ደግሞ ሌላ። እሱን ማጣት አልፈልግም። ማጣት የማትፈልጊ ከሆነ ተስማሙና እናንተ ተረጋግታችሁ እሱም አክስቱን አንቺም አባትሽን አረጋጉልኝና ከእነሱ ያለው ነገር ልስማ። እኔ እዚህ ጋር እኮ በቃ ሁሉን ነገር ሲመጣውት ስራ ነው። እኔ እስካሁን ተረጋግቼ በቃ ማህደር ስሚኝ፣ በቃ እኔ ተረጋግተሽ እንድታወሪኝ በጣም በተደጋጋሚ እየለመንኩሽ። አይ ነው ተረድቼሻለሁ። አባትሽን የተነካብሽ የመግደል ሙከራ የተደረገበት እግዚአብሔር ይመስገን። አሁን ላይ ግን ምንም አልሆንም፣ ተሞክሯል። እሺ የእሱስ እናት ሞታ ቢሆን ኖሮ አለካትም እኮ የእሱን እናት አለካትም፣ ግን እሱም በራሷ ምክንያት ነው እዛ እንትን ስትል ወርቃ ይሞት ከአባት ጀርባ የሆነ ነገር ቢኖርስ? ምንም ነገር ይኖር ተረጋግታ ማውራት ትችላለች ነው የኔ ጥያቄ። ታገኛለሽ አንቺ ነኝ አላቅህም፣ አታውቂኝም አይደል? አዎ እዚህ ጋር በካሳውን የመጣሁት ነው እያልክ ያለከው። ስለዚህ ስለሱ እየወገንክ ነው። እኔ በካሳውን የመጣሁት አይደለም ያልኩት፣ ካሳውንም በሚያውቀው ሰው አካባቢ ላይ ባለ ሰው ኢንፎርም ስደረግ ነው የመጣሁት። ስለዚህ ለሱ እያገዝክ ነው፣ ለሱ እየተከራከርክለት ነው። ጥፋት አላጠፉም እያልክ ነው። ስሚ ማህደር፣ እኔ እናንተ ማረጋጋት አይጠበቅብኝም። ተስማሙ፣ እንደዚህ ሆኑ፣ እናንተ ተረጋጉ ማለት አይጠበቅብኝም። እኔ አሁን እዚህ ጋር ለካሳውንም ወግኝ አይደለም ለአንቺም ወግኝ አይደለም። አውራው አንቺን አታውቂኝም አይደለ? ዛሬ ነው ያየሽ። ዛሬ ያየሽ ሰው ላይ እንዴት እስቲ ቢላ ልትወረውሪ ትችያለሽ? እንዴት ጠርሙስ ልትወረውሪ ትችያለሽ? አልችልም። ያንን ነው የኔም ጥያቄ። በቃ ስለዚህ ብትወረውሪብኝ ግን ከአንተ ጋር ያለኝ ችግር ካለ ቁጭ ብዬ ነው ማዋራ። ቆይ ብትወረውሪብኝ ግን ከኔ ጋር መጀመሪያ የሆነ ችግር አለብሽ ማለት ነው አይደለ? ለሰው ዛሬ ተገናኘን የሚሰል እንጂ የሆነ ችግር አለ ማለት ነው አይደል? ወይም ደግሞ ማን ያውቃል የሆነ በቃ የሆነ ያልተረጋገጠ የሆነ የተመሳሰለ ነገር ሊኖር ይችላል። ይሄንን ደግሞ መፍታት የምንችለው አንቺም ተረጋጊ፣ ስለ ትዳርሽ አስቢ፣ ስለ ቤተሰቦቻችሁ አስቡ። እኔ እውነቴን ነው የምልሽ፣ እኔ ከዚህ ብወጣ አሁን ባላችሁበት ሁኔታ ስትቀጥሉ ይሄን ትዳር ብትንትኑ ነው የምታወጡት። ይሄ ቤተሰብም ሌላ ነገር ውስጥ ነው የሚገባው። ተረጋግታችሁ አንቺም ተረጋጊ፣ ስለ እናትሽ ስለ አባትሽ ብቻ ሳይሆን ስለ እሱም ቤተሰብ ስለ ትዳራችሁም እያሰባችሁ ተረጋግተሽ አውሪ። አይሆንልንም ካልሽኝ የእውነቴን ነው የምነግርሽ፣ ተነስቼ እወጣለሁ። እኔ
ስለ አባትሽ እኔም እኮ እሱ ማጣት አልፈልግም እኮ በቃ እኔ ስለ አባትሽ ስላሳለፈው ህይወት በስትክክል ማወቅ እፈልጋለሁ። የምታውቂው ነገር ካለ ትነግሪኛለሽ። ካላወቅሽ ደግሞ አባትሽ እንዲያወራልኝ በቃ ያለው ነገር እንዲነግረኝ ወጥተሽ ታሳምኝልኛለሽ። ከዛን እነሱን አወራቸዋለሁ። ናውን በቃ ካሳውን ይግባ። ሁለታችሁም ያለውን ነገር እንድታስረዱኝ ነው ፈልገው። እስኪ ካሳውን እናስገቡልኝ። ይኸውልህ ሁለታችሁም አሁን ስለ ራሳችሁና ስለ ራሳችሁ ቤተሰብ ብቻ ሳይሆን ስለ ትዳራችሁም ስለ እሷ ቤተሰብም እያሰብክ እያመዛዘንክ ምን ይባላል ከወዳጅ ትጣላ እንደምትታረቅ እያሰብክ ይባላል እና ንግግሮቻችሁ ግን ነገ እንደሚታረቅ ሰው እያሰባችሁ ነገ እርቅ እንደሚፈጽም ሰው እያሰባችሁ ስትነጋገሩን በዛ ልክ እኔ ሁሉም ነገር ምንም እንትን የለኝም እንደነገርኩ ነው። ከሷ ጋር ምንም አይነት ችግር የለብኝም። ሊኖሩባችሁም አይገባም። ዛሬ የሆነ ነገር ተፈጠረና በቃ ይሄ ሰይጣን ነገር ነው። በቃ ሀፕን አደረገ። ያንን ሀፕን ያደረገውን ነገር ደግሞ ሶልቭ ለማድረግ መሞከር ነው በሁለታችሁም መንገድ። ግን እንደዚህ ሳይድ ይዛችሁ መሆን የለበትም። አንተም እናቴ እንደዚህ ብትሞት ኖሮ ብለህ ማሰብ ብቻ ሳይሆን የእሷስ አባት ሞቶ ቢሆን ኖሮ እንደዛ አስብ። በቃ አሁን እዚህ ጋር የእሷ አባት የኔ አባት ምናምን እያላችሁ ሳይሆን አንተም አክስትህን እንድታረጋጋልኝ አንቺም ደግሞ አባትሽን አረጋግተሽልኝ ያለውን ነገር እንዲያወሩ እናንተ መጀመሪያ ተረጋግታችሁ 1-2 ደቂቃ ልስጣችሁ። አሁን ትንሽ እንትን በሉ፣ የራሳችሁን ነገር ለመወያየት ሞክሩ። እንዴት ሆናችሁ አንቺም የአባትሽን ባህሪ ታውቂያለሽ፣ አንተም ደግሞ የአክስትን ባህሪ ታውቃለህ። ስለ ቤተሰቦቻችሁም ደግሞ ስላለፈ የህይወት ታሪካቸው የምታውቁት ነገር ካለ ትንሽ ነገር ንገሩኝና በዛ ተመርኩዤ አንቺንም አባትሽን የምጠይቀው ጥያቄ አስተካክዬ እጠይቀዋለሁ። አንተንም ስለ ቤተሰቦቻችሁ ማነሳውን ነገር ያስተካከልኩ እንድጠይቅ ይረዳኛል። እና ወደ ራሳችሁ ተመለሱ። እዚህ ጋር ቆይ የምታውቀው ነገር አለ? እናትህ ለምን እንደዛ እንደሆነች የምታውቀው ነገር አለ? ምን ማውቀው ነገር አለ? እሺ ለምን እንደዛ ሆነች? እንዳየሽው አይደል? ምክንያቷ ምንድን ነው? እዚህ ጋር አክስትሽ የምታውቀው ነገር አለ? አክስትን ለመጠየቅ አልሞከርክም? ምን ነው የምጠይቀው? በሰዓቱ ምን እንደሆንኩ አላየሽኝም? በምን አይነት ስሜት ውስጥ እናቴን ይዣት እንደሄድኩኝ እያየሽ ምንም ማውቀው እኮ ነገር እኮ የለም። መጣሁኝ፣ ገባን አንድ ላይ። እሷም ነበረች እንግዲህ እያየሽኝ ነው። አዎ፣ ግን ምናልባት የሚተዋወቁ ከሆነ ከዚህ በፊት ሌላ ነገር ካላቸው ምናምን የምታውቀው ነገር ምናልባት አክስት የምታውቀው ነገር ካለ አክስትን ጠይቃት። የምታውቂው ነገር እኮ ስንት ዓመት ውጪ ሀገር እንደሆነ ታውቂዋለሽ። እንዴት እንጃ ብቻ ግን የተፈጠረውን ነገር በሰዓቱ በጣም ስሜታዊ ነበርኩኝ። እናቴ ስትጎዳ እንግዲህ ከባድ ጉዳት የደረሰባት አይተዋል። ወሰርናት ሆስፒታል። በቃ በሰዓቱ በጣም ተረብሼ ነበር። ያደረኩትንም አላውቅም። እንግዲህ እዛ ሄጄ በቃ እኔም ከእናንተ ይሄን ነው የምጠብቀው። በቃ እንደዚህ ተረጋግታችሁ አሁኑና እኔንም ደግሞ ትረዱኛላችሁ። አሁን እኮ እኔ እናንተ ቀደሙ ያልኩኝ እናንተን ቀደም ኢንተርቪው ማድረግ የፈለኩበት ምክንያት ይሄ ነው። እናንተ ተረጋግታችሁ ያለውን ነገር ታግዙኛላችሁ። ስሜታዊ ነበርኩኝ፣ ተረብሼ ነበር። እስቲ መጀመሪያ እናንተ ይቅርታ ተጠያይቁ ያለውን ነገር አሁን። እኔ እኮ እዚህ ጋር እሱ ምንም የተቀየምኩት ነገር የለም፣ ምክንያቱም እሱ ምንም አላጠፋም። በቃ ችግር የለውም። ግን ሁለታችሁም ይቅርታ ተጠያይቁና ያለውን ነገር ልክ ካላችሁበት ከስደት ሀገር ስትመጡ ፍቅር ትዳርን ይዛችሁ ብዙ ነገርን አስባችሁ እንደመጣችሁት አሁንም በዛ መልኩ ይቅርታ ተጠያይቃችሁ ያለውን ነገር ደግሞ የቤተሰቦቻችሁ ነገር ለመፍታት በዛ መንገድ ተረጋግተን እናወራ። እንደዛ ሲሆን እኔንም ደስ ይለኛል። በቃ እኔም እኮ ነገር ያለው የምፈልገው ይሄንን ነው። እስኩትወጣ ምንም እሱን ነው። እኔ የኔና የሷ ነገር ምንም እኔ እሱን እኮ አልተቀየምኩትም። እዚህ ጋር ግን ደግሞ ቤተሰቦቼ ላይ ያደረጉት ነገር ልክ አይደለም ነው ያልኩት። እኔ ከሱ ጋር ምንም ችግር የለብኝም። አሁን ልንገርህ፣ ለሷ በጣም ትልቅ ስሜት ነው ያለኝ፣ ትልቅ ፍቅር ነው። በጣም የምወዳት ብዙ ነገር አሳልፌያለሁ ከሷ ጋር። እሺ በሰዓቱ በጣም ስሜታዊ ስለነበርኩኝ የተናገርኳትን ነገር አላውቅም። ብናገርሽም ይቅርታ እልሻለሁ። ከአንቺ ጋር ይሄ ነገር የሚያጣላን ነገር ሆኖ አይደለም። የሚያጠፋት ነገር ካለ ይቅርታ አድርጊልኝ። እኔ ፍቅር ስሜታዊ ሁኚ ከተናገርኩ በጣም ይቅርታ።
ማለት እኔ እናንተ ብዙ ነገር አሳልፈናል። እኔም አንተን ማጣት አልፈልግም። አንቺን ማጣት አልፈልግም። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር የምናያቸው ወጣት ካሳሁንና ማህደር ያላቸውን ችግር እንግዲህ በመሀላቸው እየተፈጠረ ያለውን ነገር በእንደዚህ አይነት መልኩ መፍታት ከቻሉ የእሱም አክስት የእሷም አባት ደግሞ ይበልጥ ተረጋግተው እነሱ ካሳመኑልኝ እነሱ ካናገሯቸው በኋላ ያሉትን ነገሮች መፍታት የምንችል እነዚህ ቤተሰብ ጀርባ ያለውን ታሪክም ደግሞ ማጥናት የምንችል ይመስለኛል። ለዛም እርግጠኛ ነኝ። ምንድን ነው የተፈጠረው? የእውነት አለመግባባት ነው ወይንስ ያልታሰበ ወይም ደግሞ የማናውቀው ትልቅ ችግር አለ? አንዳንድ ነገሮች እንደሚኖሩ እርግጠኛ ነኝ። በቃ እነሱ ከተረጋጉልኝ የትላልቅ ሰዎች እንግዲህ ያው ያስቸግረኛል ብዬ አላስብም። ጋዜሽ እንደዚህ ስለተረጋጋችሁና ወደ ቀድሞ ሁኔታችሁ ስለተመለሳችሁ ደስ ብሎኛል። ግን እንደው እናተ ሆስፒታል የተናገረችው ነገር አለ? ራሷን ከመሳቷስ በፊት የሆነ ለየት ያለ ስለሷ አባት የሆነ የተናገረችው ነገር ይኖር? ያው ልክ እንደወሰድኳት አምቡላንስ ውስጥ እንደገባች በጣም ተረብሻ ነበር። እገለዋለሁ በጣም እየዛተች ነበር ብዙ ጊዜ። እሺ በቃ ተደጋጋሚ እነዚህን ነበር ስትል የነበረው። ሌላ ነገር ምንም ያለችው ነገር የለም። ማህደር እንደው እስቲ በአንቺ በኩል አባትሽ የሆነ ጠርሙዝም ስትወረውርበት ቢላውም ስታነሳበት የሆነ ስሜታዊ የሆነ የተናገረው ነገር ለየት ያለ ነገር አለ? አባቴ ምንድነው ምን አይነት ቤተሰብ ውስጥ ነው የመጣ ነው? እኔ አላቃቸው እንደዚህ ነው የምታስተዋውቂ ብሎ ሲናገረኝ ነበር። ጭራሽ እንደማያውቃቸው ነው ማውቀው። እዚህ ጋር ምንም አይተዋወቁም። ከዚህ በፊት ትውውቅ የላቸው። ይሄን ያክል የሚያገዳድልና የሚያደባድብ ምንም አይነት ነገር የላቸው። አባቴ በጣም ጥሩ ሰው ነው። የትም ተከብሮ የሚኖር ሰው የሚወደው እና በመጨረሻ ሲልም የነበረው ምን አይነት ቤተሰብ ነው? እንዴት እዚህ ቤተሰብ ውስጥ ትገቢያለሽ ሲል ነበረ። እንዴት ነው እንደዚህ አይነት ቤተሰብ ውስጥ የምትኖሪው? እንጂ በፍጹም አያውቃቸው። ገና ላስተዋውቀው ነው ያመጣሁት። እሺ እንግዲህ አሁን ሁለታችሁም የምትተባበሩኝ ነገር አለ። የምትተባበሩኝ ነገርም አንተም አክስትህን ተረጋግታ ያለውን ነገር እንድትነግረን፣ የምትናገረው ነገር ደግሞ ለእኛ አስፈላጊ እንደሆነ በስትክክል ትነግራታለህ። አንቺም ደግሞ አባትሽ ለአንቺ ያለውን ፍቅርና ክብር ከሚናገራችሁ ነገሮች አንዳንድ ነገር ተረድተናል። ቀስ ብለሽ አረጋግተሽው ያለውን ነገር እንዲያስረዳ ብትሞክሪልኝ ደስ ይለኛል። ችግር የለውም አባቴ ለኔ እንደ ጓደኛም ስለሆነ ከኔ ምንም የሚደብቀው ነገር የለም። ስለዚህ ያለውን ነገር እጠይቀዋለሁ። የእሱም እናት ትንቃና ያለውን ነገር እንጠይቃት። እሺ እንግዲህ ውድ ቤተሰቦቼ በቀጥታ እነሱ እሷም አባቷን እሱም ደግሞ አክስቱን እስከሚያወራ ድረስ ካሜራውን ለማቋረጥ እንገደዳለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። በመቀጠልም ደግሞ ሀሳብ አስተያየቶቻችሁን በመሀልም ቢሆን ኮመንት ላይ አስቀምጡልኝ። ምክንያቱም የእናንተ ሀሳብና አስተያየት ሁልጊዜ እንደምላችሁ ለምፈልገው ነገር በጣም ፖይንት ይሆነኛል። እናንተ በምትደግፉኝ፣ እናንተ በምትሰጡኝ ሀሳብ ብዙ ነገሮችን እያደረግኩኝ እገኛለሁ። ለዚህ ሁሉ ስራ ድል የምናገኘው ደግሞ እናንተ ከጀርባዬ ስላላችሁ ነውና ውድ ቤተሰቦቼ በጣም አመሰግናችኋለሁ። እናንተ ከኔ ጋር ስለሆናችሁ፣ ከጎን የሆናችሁ ስለተባበራችሁኝ፣ ለምንሰራቸው ለምንደርስላቸው ቤተሰቦች፣ ለምንደርስላቸው ሀገራችን ስላሉት ወገኖቻችን አቅም የምትሆኑኝ እናንተ ናችሁና ያው
አመሰግናለሁ ላለው እናንተም ደግሞ እንግዲህ ወንድምነታችሁን እህትነታችሁን ፍቅራችሁን ለኔ ያላችሁን ደግሞ ክብር እንግዲህ ይሄን ቻናል ሰብስክራይብ በማድረግ ላይክ በማድረግ ይሄን የምናደርግበት ምክንያትም ደግሞ ለብዙዋን ለተቸገሩት እንዲደርስልን ስለምንፈልግ ነው እና ይሄን ታላቅ ቻናል ደግሞ እንግዲህ እናንተም ከጎኔ ሆናችሁ መልካም ስራዎችን በጎ የሆኑ ስራዎችን እንደዚህ መሀላቸው ሰይጣን ገብቶ እንግዲህ ትዳራቸውን ሊያፈርስባቸው ለሚሞክር እህት ወንድሞቻችን የምንደርስበት ስራ ስለሆነ ከጎን ሆናችሁ ይህንንም ቻናል እንግዲህ በቅርብ ጊዜ 100 ሺህ አስገብተ ነው ብዙዋን እንግዲህ የተወሰነ ቤተሰቦቻችንን እየጨመረን የብዙዋንን ችግር እየፈታን እንደምንሄድ እርግጠኛ ነኝ። እስከዛው ድረስ እንግዲህ ከኔ ጋር ቆዩ።